ቦርጭ የውበት ችግር ብቻ ይመስላችኋል? ተሳስታችኋል። በሳይንሳዊ ስሙ ቪዝራል ፋት የሚባለው በሆዳችን አካባቢ የሚከማቸው ስብ በውስጥ አካላታችን ዙሪያ ተጠምጥሞ መርዛማ ኬሚካሎችን ወደ ደማችን የሚረጭ የተቀበረ ቦምብ ነው። ብዙ ሰዎች ቦርጫቸው ወደ ስኳር፣ የልብ ህመም ወይም ለሞት ወደሚዳርገው የደም ግፊት እስኪቀየር ድረስ ምልክቱን አያውቁትም። ዛሬ በዚህ ቪዲዮ ቦርጫችሁ ከቁጥጥር ውጭ የሆነ ወደ አደገኛ በሽታ እየተቀየረ መሆኑን የሚያሳዩ 5 ወሳኝ ምልክቶችን ነግራችኋለሁ። በተለይ ሁለተኛውና አምስተኛው በጣም ወሳኝ ናቸው። ሁለተኛው እንደ ቆዳ ቆሻሻ የምናየው ነገር ግን ጤናችን ለአደጋ መጋለጡን የሚጠቁመን ትልቅ ማስጠንቀቂያ ነው። አምስተኛው ደግሞ ቀጭን ሆኖ ቦርጭ ላላቸው ነው። አብዛኛው ሰው ሚዛን ላይ ሲቆም የሚታየው ቁጥር ብቻ ነው። 70 ኪሎ ነኝ ወይም 90 ኪሎ ነኝ ብላችሁ ትጨነቁ ይሆናል። ነገር ግን ትክክለኛው የሞትና የህይወት አደጋ የሚለካው በሚዛን ሳይሆን በሜትር ነው። ለምንድን ነው የወገብ ስፋት እንዲህ ትልቅ ትኩረት የሚሰጠው? ምክንያቱም በሆዳችን አካባቢ ሁለት አይነት ስቦች አሉ። አንደኛው ሰብኩቴኒየስ ፋት የሚባለውና በእጃችን ቆንጥጠን የምንይዘው የቆዳ ስር ስብ ነው። ይሄ ስብ ለውበት ባይመችም ለጤና ግን ያን ያህል አደገኛ አይደለም። አደገኛው ስብ ቪዝራል ፋት የሚባለው ነው። ይህ ስብ በጡንቻዎቻችሁ ስር ተደብቆ እንደ ጉበት፣ ቆሽትና አንጀት ያሉ ወሳኝ አካላትን ጠምጥሞ ይይዛቸዋል። ይህ ስብ ዝም ብሎ የተቀመጠ ሳይሆን እንደ መርዛማ ጓደኛ ይቆጠራል። በየቀኑ ወደ ደም ስራችሁ ሳይቶኒስ የተባሉ አደገኛ ኬሚካሎችን ይረጫል። እነዚህ ኬሚካሎች ደግሞ የደም ስር መቆጣትን በመፍጠር ለልብ ህመም መንገዱን ይከፍታሉ። አሁን ሜትሩን አንሱና እምብርታችሁ አካባቢ ያለውን ዙሪያ ለኩ። ሳይንሳዊ ጥናቶች እንደሚያሳዩት ለወንዶች የወገብ ስፋታቸው ከ94 ሴንቲሜትር ወይም 37 ኢንች በላይ ከሆነ ማስጠንቀቂያው ተጀምሯል። ከ102 ሴንቲሜትር ወይም ከ40 ኢንች በላይ ከሆነ ደግሞ በቀጥታ ለልብ ድካምና ለስኳር በሽታ ተጋላጭ ናቸው። ሁለተኛ ለሴቶች ከ80 ሴንቲሜትር ወይም ከ31.5 ኢንች በላይ ከሆነ መጠንቀቅ አለባችሁ። ከ88 ሴንቲሜትር ወይም ከ35 ኢንች በላይ ከሆነ ደግሞ የሆርሞን መዛባትና የደም ግፊት አደጋ የመያዝ ዕድላችሁ ከፍተኛ ነው። ብዙዎቻችን ልክ ስንለካው የምንደነግጥ ይመስለኛል። ወገባችሁ እየሰፋ በሄደ ቁጥር ሜታቦሊክ ሲንድረም ለሚባል የጤና ቀውስ እየተቃረባችሁ ነው። ይህ ማለት ደግሞ ግፊታችሁ ይጨምራል፣ ጤናማ ኮሌስትሮን ይቀንሳል፣ አደገኛው ኮሌስትሮን ደግሞ ይቆለላል። ሌላው ልታውቁ የሚገባው ነገር ቦርጫችሁ ሲነኩት ጠንካራ ከሆነ አደጋው የከፋ ነው። ቦርጩ ጠንካራ የሆነው ስቡ በጡንቻ ስር ሆኖ የሆድ ግድግዳዎችን ወደ ውጭ ስለሚገፋ ነው። ይሄ ስብ በቀጥታ ከጉበት ጋር ስለሚገናኝ የጉበት ስብ ወይንም ፋቲ ሊቨር እንዲፈጠር ዋነኛ ምክንያት ነው። ነገር ግን የወገብ ስፋት መለካት ብቻውን ሙሉ ምስሉን አይሰጠንም። ምክንያቱም ቦርጫችሁ በውስጣችሁ ያለውን ስኳር ማቃጠል ማቆሙን የሚናገር ሌላ በቆዳችሁ ላይ የሚታይ ሚስጥራዊ ምልክት አለ። ይህ ምልክት ደግሞ ዶክተር ጋር ሳትሄዱ ስኳር በሽታ አፋፍ ላይ መሆናችሁን ይነግራችኋል። ብዙ ሰዎች በአንገታቸው ዙሪያ ወይንም በብብታቸው ስር ጥቁረት ሲያዩ ቆሻሻ መስሏቸው በሳሙና በቡርሽ ሊያጥቡት ይሞክራሉ። ነገር ግን ይሄ ጥቁረት ከውጭ የመጣ ቆሻሻ ሳይሆን የውስጥ አካላታችሁ በቦርጭ ስር ተጨናንቆ እርዳታ እየጠየቁ መሆኑን የሚገልጹበት ብቸኛው መንገድ ነው። ዶክተር ጋር ሄዳችሁ የደም ምርመራ ሳታደርጉ አይነት 2 ስኳር በሽታ ደጃፋችሁ ላይ መሆኑን በዚህ ምልክት ማወቅ ትችላላችሁ። በሳይንሳዊ አጠራሩ አካንቶሲስ ኒግሪካንስ ይባላል። ይህ ምልክት የሚታየው ቆዳችሁ በድንገት እየወፈረ እየከረደደ ሲመጣ ነው። በብዛት የሚወጣው በአንገት ጀርባ፣ በብብት ስር፣ በጭን ወይም መገጣጠሚያ ላይ ነው። ይህ ለምን ይሆናል ለሚለው ጥያቄ መልሱ ኢንሱሊን የተባለ ሆርሞን ነው። ቦርጫችሁ በጨመረ ቁጥር ሰውነታችሁ ኢንሱሊን ሬዚስታንስ ባህሪ ያሳያል። በዚህ ጊዜ በደማችሁ ውስጥ ያለው የኢንሱሊን መጠን በጣም ይጨምራል። ከፍተኛ የኢንሱሊን መጠን ደግሞ የቆዳ ሴሎች ባልተለመደ ፍጥነት እንዲያድጉ ያደርጋቸዋል። ያ የወፈረውና የጠቆረው ቆዳ የዚህ ውጤት ነው። ቦርጭ ሲኖራችሁ በሆዳችሁ ውስጥ ያለው ስብ ፍሪ ፋቲ አሲድስ የተባሉ ንጥረ ነገሮች ወደ ደም ይለቀቃል። እነዚህ ንጥረ ነገሮች ሴሎቻችሁ ለኢንሱሊን እንዳይታዘዙ ያደርጋቸዋል። ኢንሱሊን ደግሞ ስኳርን ወደ ሴል ውስጥ የሚያስገባ ቁልፍ ነው። ቁልፍ መስራት ሲያቆም ስኳር ደም ውስጥ ይቆለላል፣ ኢንሱሊን ይጨምራል፣ ውጤቱም በቆዳችሁ ላይ ይታያል። ይህ ምልክት የታየባችሁ ሰዎች አብዛኛውን ጊዜ አንደኛ ከፍተኛ የሆነ የቦርጭ ክምችት አላቸው፣ ሁለተኛ ከፍተኛ የደም ግፊት ይጀምራቸዋል፣ ሶስተኛ ለሴቶች ከሆነ ደግሞ
ደግሞ PCOS ስለሚባለው የጽንስ ችግር ምልክት ሊሆን ይችላል። አሁኑኑ መስታወት ፊት ሂዱና አንገታችሁን ተመልከቱ። ጥቁረቱ ካለና በውሃ የማይለቅ ከሆነ ሰውነታችሁ ስኳርን ማቃጠል አቁሞ ወደ ስብ መቀየር ላይ ብቻ መጠመዱን እርግጠኛ መሆን ትችላላችሁ። ይሄ ምልክት ከታየባችሁ ፕሪዲያቢተስ ወይም የስኳር በሽታ ዋዜማ ላይ ናችሁ ማለት ነው። ነገር ግን ይሄ የቆዳ ምልክት የሚታየው በቀን ነው። በምሽት በምተኙበት ጊዜ ደግሞ ቦርጫችሁ ሌላ እጅግ አደገኛና ሕይወታችሁን በሰከንዶች ውስጥ ሊቀጥፍ የሚችል አደጋ ይታያል። ብዙ ሰዎች እንደ ተራ ነገር የሚያዩት ማንኮራፋት ከቦርጭ ጋር እንዴት እንደሚገናኝና ልባችሁን እንዴት እንደሚያዳክመው ስነግራችሁ ትደነግጣላችሁ። ብዙ ሰዎች ማንኮራፋት እንደ ጥልቅ እንቅልፍ ምልክት ይቆጥሩታል። ነገር ግን ቦርጭ እያለባችሁ የምታንኮራፉ ከሆነ ይሄ የጥልቅ እንቅልፍ ሳይሆን በተኛችሁበት የመታፈን ምልክት ነው። ቦርጫችሁ ሳንባችሁንና ልባችሁን በሕይወት እንዳሉ ለማፈን እየሞከረ መሆኑን የሚያሳይ አደገኛ ማስጠንቀቂያ ነው። ይህ ችግር ኦብስትራክቲቭ ስሊፕ አፒኒያ ይባላል። በሆዳችሁ ውስጥ ያለው የውስጥ አካል ስብ ወይም ቪዝራል ፋት በጣም ሲጨምር በተኛችሁበት ወቅት በዲያፍራም በኩል ወደ ላይ ጫና ይፈጥራል። ይህ ጫና ደግሞ ሳንባችሁ በቂ አየር እንዳያስገባና የላይኛው የመተንፈሻ አካላችሁ እንዲዘጋ ያደርጋል። በዚህ ጊዜ ምን ይከሰታል? በደማችሁ ውስጥ ያለው የኦክሲጅን መጠን በከፍተኛ ሁኔታ ይቀንሳል። ኦክሲጅን ሲቀንስ አንጎላችሁ ይደነግጥና ተንፍስ የሚል ትዕዛዝ ለመስጠት ከነበራችሁበት ጥልቅ እንቅልፍ በድንገት ያነቃችኋል። እናንተ ሳታውቁ በየሌሊቱ በመቶዎች የሚቆጠሩ ጊዜያትን ትነቃላችሁ። ሌሊቱን ሙሉ ስትታገሉ ስለምታድሩ ጠዋት ስትነቁ ጭንቅላቴን አዞረኝ ወይም አልጠገብኩም ትላላችሁ። ላይ ደግሞ ተቀምጣችሁ እያለ መኪና እየነዳችሁ ወይም ስብሰባ ላይ ሆናችሁ እንቅልፍ ይላችኋል። ይህ የቀትር ድካም የቦርጫችሁ ስብ በእንቅልፍ ወቅት ኦክሲጅን እየከለከላችሁ መሆኑን የሚያሳይ ማረጋገጫ ነው። በተጨማሪ ብሬን ፎግ ወይንም ነገሮችን የማስታወስና የማሰብ ችሎታችሁ ይቀንሳል። ምክንያቱም አንጎላችሁ በቂ እረፍትና ኦክሲጅን አላገኘም። ይህ ምልክት ለምን ሞት አፋፍ ላይ ያደርሳል? ኦክሲጅን በጠፋ ቁጥር ልባችሁ ኦክሲጅን ለማድረስ በከፍተኛ ፍጥነት ጫና ይመታል። ይሄ በየቀኑ ሲደጋገም የልብ ግድግዳችሁ ይወፍራል፣ የደም ግፊታችሁ ሰማይ ይነካል። ለዚህ ነው ቦርጭ ያላቸውና የሚያንኮራፉ ሰዎች በድንገተኛ የልብ ድካም ወይም ስትሮክ የመጠቃት እድላቸው ከሌላው ሰው በ50% የሚበልጠው። ሌሊት ማንኮራፋት ወይንም ቀን ላይ ያለ ምክንያት የመድከም ስሜት ይታይባችኋል። ይህ ከሆነ ቦርጫችሁ ከውበት በላይ የጤና ጠንቅ ሆኗል ማለት ነው። ማንኮራፋት የኦክሲጅን እጥረት ምልክት ነው። ነገር ግን ቦርጫችሁ የሰውነታችሁን የረሃብና የጥጋብ ሆርሞናችሁን አጥፍቶ ልክ እንደ ሱስ ሁል ጊዜ ጣፋጭ እንድትመኙ የሚያደርግበት ሌላው ዘዴ ደግሞ የበለጠ አስገራሚ ነው። ቀጥሎ የምናየው ምልክት ለምን ቦርጭን ለማጥፋት እንደተቸገራችሁ ሚስጥሩን ይፈታላችኋል። ምግብ በልታችሁ ሆዳችሁ እንደ ኳስ ተወጥሮ እያለ አሁንም የሆነ ጣፋጭ ነገር ካልበላችሁ ሰላም የሚነሳችሁ ስሜት ይሰማችኋል። ይሄ የእናንተ የጣፋጭ ወዳድነት ሳይሆን ቦርጫችሁ የሰውነታችሁን የቁጥጥር ማዕከል ሰብሮ በመግባት አእምሯችሁን ስኳር አምጣ ብሎ እያዘዘው መሆኑን የሚያሳይ ምልክት ነው። ይህ ምልክት ቦርጫችሁ የውስጥ አካላታችሁን ሜታቦሊዝም ሙሉ በሙሉ እንዳዘበራረቀው ትልቁ ማሳያ ነው። ለዚህ ችግር ተጠያቂው ሌፕቲን የተባለው ሆርሞን ነው። ሌፕቲን ዋና ስራው ለሰውነታችሁ በቃህ፣ ጠግበሃል፣ አሁን ያለህን ስብ አቃጥል የሚል ምልክት ለአንጎል መላክ ነው። ነገር ግን የሆድ ስብ ሲበዛ ይህ ሆርሞን ስራውን ያቆማል። ሰውነታችን ሌፕቲን መቋቋም ይጀምራል። በዚህ ጊዜ ሆዳችሁ ሞልቶ እያለ አንጎላችሁ ግን የተራባችሁ ይመስለኛል። አእምሯችሁ ተሸውዶ አሁን ስኳር አምጡ የሚል የተሳሳተ ትዕዛዝ ይሰጣል። ለዚህ ነው ምግብ በልታችሁ እንደጨረሳችሁ የጣፋጭ ፍላጎታችሁ ሰማይ የሚነካው። የጉበት ስብና ጣፋጭ ምግቦች ግንኙነታቸው ምንድን ነው? ይህ ምልክት ሌላ ትልቅ ሚስጥር ይደብቃል። ከምግብ በኋላ ሁልጊዜ ጣፋጭ የምትፈልጉ ከሆነ ጉበታችሁ በስብ መጥለቅለቁን ሊያመለክት ይችላል። ጉበታችሁ በስብ ሲወጠር በደም ውስጥ ያለውን የስኳር መጠን ማመጣጠን ያቅተዋል። ስኳር በድንገት ይጨምራል፣ ከዚያም በድንገት ይወርዳል። ስኳር ሲወርድ የሚፈጠረው የኃይል ማጣት ስሜት ነው እናንተን ወደ ጣፋጭ የሚገፋፋችሁ። የሚከተሉት ምልክቶች አብረው ካሉ አደጋው የከፋ ነው። አንደኛ፣ ከምግብ በኋላ ወዲያውኑ የእንቅልፍ ስሜት መምጣት። ሁለተኛ፣ በጣም ተርባችሁ ምግብ ካልቀረበላችሁ የመናደድና የመቆጣት ባህሪ። ሶስተኛ፣ በመሃል እጅና እግር የመንቀጥቀጥ ስሜት። የሆርሞን መዛባቱ የጣፋጭ ሱስ ውስጥ ይከታችኋል። ነገር ግን ከነዚህ ምልክቶች ሁሉ በሴኮንዶች ውስጥ ለሞት የሚያደርስ ድንገተኛ አደጋን የሚተነብይ አንድ የመጨረሻ አደገኛ ምልክት አለ።
እጅና እግራችሁ እየቀጠነ ትከሻችሁ እየጠበበ ነገር ግን ሆዳችሁ ብቻ እንደ ኳስ ተለጥጦ ወጧል። ይህ በሕክምናው ዓለም አፕል ሼፕ ቦዲ የሚባል ሲሆን በዚህ ቅርጽ ውስጥ ያለው ስብ ቪዝራል ፋት ይባላል። ይህ ስብ ከሌላው ስብ የሚለየው በቀጥታ ከፖርታል ቬን ወይም ከዋና የደም ስር ጋር የተገናኘ መሆኑ ነው። ይህም ማለት ከሆዳችሁ የሚወጣው መርዛማ ስብና ኬሚካል ሌላ ቦታ ሳይሄድ በቀጥታ ወደ ጉበታችሁ፣ ወደ ልባችሁ ይገባል። ይህ ሂደት በደም ስሮቻችሁ ውስጥ ዝገት እንዲፈጠር ያደርጋል። ደም ስሮቻችሁ እየጠበቡ ይሄዳሉ። ልባችሁ ደም ለመርጨት በከፍተኛ ሁኔታ ይጨነቃል። ለዚህ ነው አፕል ቅርጽ ያላቸው ሰዎች አንደኛ ለድንገተኛ ስትሮክ፣ ሁለተኛ ለከፍተኛ ደም ግፊት፣ ሶስተኛ ለድንገተኛ የልብ ምት መቆም ከማንኛውም ሰው በበለጠ ተጋላጭ የሚሆኑት። እንግዲህ እነዚህን 5 አደገኛ ምልክቶች አውቀናል። እነዚህን 5 በሽታዎች ለመቀልበስ የሚረዱ 3 ቀላልና ሳይንሳዊ መፍትሄዎች በሌላ ቪዲዮ በዝርዝር አዘጋጅቻለሁ።